በ30 ዓመቱ ሞተ፣ በ60 ዓመቱ ተቀበረ። አንድ ሰው በትርፍ ጊዜው ብዙ ሙታን ወደ ተቀበሩበት የመቃብር ስፍራ ሄዶ በሰዎች መቃብር ላይ የተጻፉትን ጽሑፎች በማንበብ ላይ ሳለ በአንድ ሰው መቃብር ላይ አንድ ግር የሚል ጽሑፍ አነበበ። ጽሑፉ በ30 ዓመቱ ሞተ፣ በ60 ዓመቱ ተቀበረ ይላል። ጽሑፉ ግር ብሎት ቆሞ ማሰላሰል ጀመረ። አንድ ሰው በ30 ዓመቱ ሞቶ እንዴት ለ30 ዓመታት ሳይቀበር ሊቆይ ቻለ? ይህንን እያሰበ የጽሑፉን ትርጉም የሚያውቅ አንድ ሰው ደረሰ። ምን እንደምታስብ ገብቶኛል አለው ሐሳቡን አንብቦ። ጥያቄውን በግምት ደርሶበት ኖሮ በቀጥታ መልሱን ነገረው። ይህ ሰው እጅግ በጣም የሚያስገርም ራዕይና ዓላማ የነበረው ሰው ነበር። ብዙ ነገሮችን የመስራት ዕቅድ የነበረውና በዚህም ትጋቱ በህብረተሰቡ ዘንድ እጅግ የታወቀና ለትልቅ ነገር የሚጠበቅ ሰው ነበር። ልክ 30 ዓመት ሲሞላው በተለያዩ ውጣ ውረዶች በማለፉ ምክንያት ተስፋ በመቁረጥ ዓላማውን ሁሉ ትቶ ከርታታ ሰው ለመሆን በቃ። የሚቀጥሉትን 30 ዓመታት እንዲሁ በየቦታው ሲንቀዋለል ነው ያሳለፈው፣ ካለምንም ዓላማ። የጽሑፉ ትርጉም ይህ ነው። ሰውየው ሞተ ብለው የሚያምኑት ራእዩን በጣለበትና ጊዜውን በተራ ነገር ማሳለፍ በጀመረበት በ30 ዓመቱ ነው። በአካል ቢኖርም ሞቷል ነው አባባላቸው። ልክ በ60 ዓመቱ ታሞ አካላዊ ሞትን ሲሞት ያን ጊዜ ተቀበረ ማለታቸው ነው። በአካል መኖር ብቻውን ኖሯል አያስብልም ነው ነገሩ። ሕያው የሚያደርገን ራእይና የመኖር ዓላማ እንጂ ቆሞ መሄድ አይደለም። ቆሞ ለመሄድ በአራት እግር ሆነ እንጂ አህያም ይሄዳል። አህያ ግን የሰውን ሥራ ከማቅለሉ ውጭ የራሱ ራእይ የለውም። ስለ ሌላውም የሌሎች ባሪያ ሆኖ ይኖራል። በሰው ራእይና ዓላማ የለሽ ሕይወት ሳይሆን ሞት ነው። ዓላማ አልባው ሰውም ለመቀበር ነፍሱ ከሥጋው እስክትነጠል ይጠበቃል እንጂ ሙትማ ሙት ነው። ሰውን ሕያው የሚያደርገው ሕልሙ ነው የሚሉ ይመስላሉ ጸሐፊው። ልክ ነው። ዓላማ ያለው ሰው መሆንና በዓላማው የሚጸና ሰው መሆን ሁለት የስኬት ቁልፎች ናቸው። ስኬታማ ሰዎች ባለ ራእይ ናቸው። ለራእያቸውም ታማኝና ጽኑ ናቸው። ለፈተናም ሆነ ለየትኛውም ነገር በቀላሉ እጅ አይሰጡም። እጅ አለመስጠታቸው የሕያውነታቸው ምልክት፣ የስኬታቸው ጠቋሚ ነው። ከዓላማ ውጭ የሚኖር ሕይወት ከሕይወት አይቆጠርም። ዓላማ ቢስ ወይም ከባለ ራእይነት ወደ ዓላማ የለሽነት የመጣ ሰው ኖሯል ለማለት ከባድ ነው። አነቃቂ ገጽ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው